ሰላም ቤተሰብ እንዴት ናችሁ? ትንሽ መልእክት ላስተላልፍ መጣሁ። መልእክቴ ምን መሰላችሁ? ሰውን እንዴት ከዛ ሰው አንሳለሁ፣ እንዴት ከዛ ሰው በታች ሆናለሁ ብላችሁ እውቀቱም ፍላጎቱም ሞራሉም ሳይኖራችሁ ለማያስፈልጋችሁ ነገር ዋጋ ለምትከፍሉ ሰዎች ነው መልእክቴ። ምክንያቱም አንዳንዴ ቆም ብሎ ማሰብ ጥሩ ነው። ቆም ብላችሁ ስታስቡ ይሄን ነገር ለማሳካትም እንኳን በትዕግስት በጥሩ መንፈስ ከዛ ሰው ያ ሰው ለምን በለጠኝ ብላችሁ ራሱ ከዛ ሰው ለመድረስ ከፈለጋችሁ እንደዛ ሰው ለመሆን ከፈለጋችሁ ቁጭ ብሎ ማሰብ ያስፈልጋል። ቁጭ ብሎ ማስተዋልን ይጠይቃል። መጀመሪያ ነገር ራስን ከሰው ጋር መወዳደር በጣም መጥፎ ነገር ነው። ለምን እንደዛ ሰው ለኔ አልሆነልኝም ማለት በጣም መጥፎ ነገር ነው። አንዳንዴ እግዚአብሔር ላንዱ ያለውን ላንዱ ላይለው ይችላል። ለሁላችን የሚገባ ነገር ደግሞ ለሁላችን ሊገባ ይችላል። እና በተለይ ደግሞ ሰዎችን ለማናደድ ሰዎችን አናድድበታለሁ ይሄን ነገር ባደርግ ብላችሁ የምታደርጉ ሰዎች እና በጣም ብዙ ዋጋ ለምትከፍሉ ሰዎች ነው ምስቀውም ለዛ ነው። ሰዎችን ለማናደድ ለማያስፈልጋችሁ ምንም ትርጉም ለሌለው በኋላ ለምትቆጩበት ነገር ዋጋ ስትከፍሉ ሳይ በጣም እስቃለሁ። ምክንያቱም የምንፈልገውን ነገር ስናደርግ ነው ውጤታማ የምንሆነው። ሰዎችን ለማናደድ የሰዎችን ትኩረት ለማግኘት ወይ ደግሞ እንደዛ ሰው ለመሆን ብለን ምንም እውቀቱ ምንም ፍላጎቱ ምንም ችሎታው ሳይኖርን እዛ ላይ መንፈራገጥ ታጥቦ ጭቃ ነው የሚሆነው። እና ራሳችሁን እዩ፣ ጉድለታችሁን እዩ፣ ፍላጎታችሁን እወቁ። እኔ ለምሳሌ አስቢልዱን ጋር ተብዬስ ብዙ ጊዜ ተጠይቄ ብዙ ጊዜ እድሉ መጥቶልኝ አልፈልግም ብያለሁ። ለምንድን ነው? ከኑሮዬ ጋር ስለማሄድ ከጭንቅላቴ ጋር እኔ አንድ ነገር ከፈለኩ ማድረግ አለብኝ። በነገራችን ላይ የኔ ትልቁ ችግሬ አንድ ነገር ስፈልግ በቃ እዛ ላይ ነው ትኩረቴ ነው የማደርገው ሙሉ ለሙሉ። በቃ ይሄ መሸነፍ የሚባለው ነገር በጣም ነው የሚያመኝ እና በጣም ትኩረት አደርጋለሁ እዛ ላይ እና በጣም ከሰውነት ተራ ልወጣ እችላለሁ፣ ከአስተሳሰብ ከመልክ ተራ ሁሉ ልወጣ እችላለሁ ያንን ነገር እዛ ነገር ለመድረስ ማለት ነው። እና በጣም ብዙ ዋጋ ስለምከፍል ግን ከዛ ከኔ አውስ ቢልዲንግ ከማድረግ እኔ ከመማረው የበለጠ ለልጄ ትኩረት መስጠት ስላለብኝ ነው። ከልጄ ጋር መስራት ያለብኝ ነገር ስላለ ልጄን መርጫለሁ ማለት ነው። እንደሚጠቅመኝ እያወቅኩ እንደሚጎዳኝ እያወቅኩ አለመማሬ እንደሚጎዳኝ እያወቅኩ ዝቅ ብዬ እንደምሰራ እያወቅኩ እኔ ልጅን የመረጥኩበት የራሴ ምክንያት አለኝ አምኜበት ማለት ነው። ምክንያቱም ትምህርቱን ከመረጥኩ ደግሞ ለልጄ ሰዓትና ጊዜ አይኖረውም። ምክንያቱም እኔ አጠናለሁኝ፣ ትምህርት ቤት ነው የሚውለው። ከዛ ስመለስ ይደክመኛል። የራሴን የቤት ስራ መስራት አለብኝ። ለሱ የምሰጠው ነገር፣ ለሱ የሚያስፈልገው ነገር፣ ለሱ የምሰጠው ትኩረት፣ ለቤተሰቦች የምሰጠው ትኩረት ይቀንስብኛል። ምክንያቱም ለልጄ እኔ ብቻ ስለሆንኩ ያለሁት ማለት ነው። ለልጄ ከሚያግዙት ሰዎች ውጭ እኔ ብቻ ነኝ ያለሁት። ለዛ የትምህርት እድሌን አጥፌ የቋንቋ ትምህርት ብቻ ወስጄ ዝቅ ብዬ የምሰራው በስም ደስተኛ ነኝ። ምክንያቱም ከልጄ ከሰዓቴ ከህይወቴ ጋር ስለሚሄድ ማለት ነው። እግዚአብሔርን የተመሰገነ ይሁን። እኔ ምንም አይነት ስራ ምንም አልመርጥም። እማየው ደሞዝ ነው፣ ምን ያክል ይከፍሉኛል፣ ከደሞዝ ላይ ነው የምከራከረው። ምንም አይነት ስራ ይሁን እሰራለሁ። ምክንያቱም እንዳልኳችሁ ትምህርቱን ስላጠፍኩኝ እድሌን በራሴ ጊዜ አምኜ ስለተቀበልኩኝ ካልተማርሽ እኮ እንደዛ አይነት ስራ አታገኝም፣ ጥሩ ደሞዝ አይከፈልሽም ተብሎ ተነግሮኛል። ገባችሁ? እና ህይወቴን አይቼ ነው እኔ ያንን እንግዲህ ትልቅ የትምህርት እድል ያጠፍኩት። ህይወቴን አይቼ ነው፣ አቅሜን አይቼ ነው፣ ኑሮዬን አይቼ ነው። ገባችሁ? እና ለሱ ደግሞ ሌላ ጊዜ ሊኖር ይችላል የሚለው ነው ወስጄ ነው። እና ይህንን ማካፍላችሁ ለምን እንደሆነ ልንገራችሁ። ከአቅማችሁ በላይ ለምትፈራገጡ ሰዎች ይናደዳሉ ብላችሁ የሆነ ነገር አድርጋችሁ እግዚአብሔር በሆነ ነገር አሳክቶላችሁ ሰው ላይ ሙድ ለምትይዙ ለምታራምዱ በነገራችን ላይ መማር ጥሩ ነው፣ ግን የተማረው ሁሉ አዋቂ ነው ማለት አይደለም። ወይም ደግሞ በተማርክበት ትሰራለህ ማለት አይደለም። ወይም በተማርክበት ደሞዝ ታገኛለህ ማለት አይደለም። እና
መማራችሁ ጥሩ ነው፣ ግን መማራችሁ ጭንቅላታችሁን ካላስተካከለው ያልተማረን ሰው እየሰራ ኑሮን ህይወቱን እየኖረ ዳውን የምታረጉ ከሆነ ወይም ደግሞ ከዛ ሰው ስላልደረሳችሁ ብቻ ኔጌቲቭ ኤነርጂ ለምትረጩ ሰዎች በጣም ይሄ መጥፎ ነው፣ ለእናንተ ጥሩ አይደለም። ካርማ ይሉታል ብዙ ጊዜ ልጅ ካርማ ይላልና ካርማ ይሆንባቸዋል፣ ጥሩ አይደለም። ምክንያቱም ራሳችሁን ላይ ስሩ፣ የራሳችሁን ድክመት እዩ፣ የራሳችሁን እውቀት እዩ። ምን ላይ ደርሳለሁ? እናንተ ተሳክቶላችሁ እናንተ ልጆቻችሁ ሳያስቸግሯችሁ ተምራችሁ ከሆነ ይህ ደግሞ ልጆቻቸው እርዳታ የሚያስፈልጋቸው ሆኖ ትምህርታቸውን መማር እንዳለባቸው እውቀት መሰብሰብ እንዳለባቸው ግን ከዛ ነገር ላይ ራሳቸውን ያገዱ ሰዎች ግን ዝቅ ብለው የሚሰሩ ሰዎች ላይ ለመንፈራገጥ አትሞክሩ። እንደገና ደግሞ ያነሰው ለምን በለጠኝ ብላችሁ የማይሆን ውስጥ ጉድጓድ ውስጥ ገብታችሁ አትወጡት፣ አሮንቃ ውስጥ ገብታችሁ አትንፈራገጡ። ምክንያቱም ሁላችንም የተሰጠን የየራሳችን ተሰጥኦ አለን፣ የየራሳችን አቅም አለን፣ የየራሳችን ችሎታ አለን። ሁለተኛ ደግሞ ብልሃት አለ። የሰው ልጅ ምንም አይነት እውቀት ቢኖርህ ብልሃት ከሌለ ዋጋ የለውም። በብልሃት ነው ሁሉም ነገር። እኔ ከህይወቴ የተማርኩት በጣም ብዙ ነገር አለ። ብልሃት ከሌለህ፣ አጠቃቀም ካልቻልክ፣ ስልት ከሌለህ፣ ሲስተም ከሌለህ በቃ ምንም ዋጋ የለህም። እና እባካችሁን ሰው ስላደረገው ብቻ እኔም ማድረግ አለብኝ ብላችሁ ከማትወጡት አሮንቃ ውስጥ አትግቡ። ሰዎች ይናደዳሉ ብላችሁ ደግሞ ያልሆነ ነገር አታድርጉ። ጅል ሰው ካልሆነ፣ ሞኝ ሰው ካልሆነ፣ በራስ መተማመን የሌለው ሰው ካልሆነ፣ በጣም ማይም ሰው ካልሆነ ማንም ሰው በማንም አይናደድም። ከቀናም እንኳን በጥሩ መንፈስ መሆን አለበት። የመጥፎ ቅናት ደግሞ ለራሱ ዋጋ ያስከፍላል። የራሱ የሆነ መጥፎ ነገር አለው። መጥፎ እድል ይዞ ይመጣል። ምክንያቱም ስትቀኑ በጥሩ ቅኑ፣ እንደሷ መሆን አለብኝ ካላችሁም ደግሞ በጥሩ መንፈስ አድርጉት። እንዴት እሷ እኮ እንደዚህ አርጋኔ እንዴት አላደርኩ ነው? አይሆንም። በህልክ የሚባል ነገር የለም። በፍላጎት ነው። እና ትንሽ ከገባችሁ ይግባችሁ፣ ካልገባችሁ ደግሞ የራሳችሁ ጉዳይ። ለማንኛውም ሰላም አሉ።